ሰላም ለእናንተ ይሁን። እንግዳይ ነኝ። ዛሬ 23 ቀኑን ትምህርቴን ይዤ መጥቻለሁ። እሱም ተጠበቁ፣ ሰይጣን ወይም የክፉ መንፈስ በተለያየ መንገድ ሊመጣና ሊያሳያችሁ ይችላል ወይም ሊገለጥባችሁ ይችላል። ግን እንዲያውም የእግዚአብሔር ቃል ምን ይለናል? መልአክም እንደ መልአክ ሆኖም ሊገለጥ ይፈልጋል ይላልና ምንድነው የሚያደርገው መሰላችሁ? በተለያየ ቦታ ውሸትን ይናገራል። እውነትና ውሸትን ይቀይጣል። በሙሉ ውሸትን አይናገርም፣ እውነትና ውሸትን ይቀይጣል። ከዛ ግራ እንድትጋቡ ማለት ነው፣ ማስተዋላችሁ እንዲወሰድባችሁ ማለት ነው። እና ይሄንን ሲስተም ይጠቀማል። መልአክ በቃ ጥሩ ሰው ሆኖ ደግሞ አንዴ ይገለጣል። ግን በውስጡ ግን ክፋት፣ ተንኮል፣ አመጽ እናንተን ለማስወደቅ ነው የሚፈልገው፣ ለእናንተ ክፋት ነው የሚፈልገው። እና ያው መንፈስ ነው፣ ሰይጣንም መንፈስ ነው፣ ክፉ መናፍስቶች ናቸው። እና ግን እነሱ በሰው አካል ነው የሚጠቀሙት። እና ሰው አንዳንዴ መልካም ነገር ይናገራቸዋል፣ ከዛ እንደገና ደግሞ መጥፎ ነገር፣ ያው ሰው መጥፎ ነገር ይናገራቸዋል ማለት ነው። እና መጥፎ ነገር ሲናገራችሁ፣ ክፉ ነገር ሲያደርግባችሁ በሰይጣን መናፍስት እየተመራ ነው ማለት ነው። ገብቷቸዋል? ስለዚህ አንዴ እንደ መልአክ ይሆንላቸዋል፣ አንዴ ደግሞ እንደ ሰይጣን ይሆናል። እና ተቀያያሪ ጸባይ ያላቸውና ግራ በማጋባት ሰውን ግራ በማጋባት ነው ያንን መንፈስ ይጠቀመዋል፣ ሰውን በማታለል። በቤተ ክርስቲያን ውስጥ ከሆነ ደግሞ የእግዚአብሔርን ልጅ ቃል መናገር አይፈልግም፣ እውነተኛውን ወንጌል መናገር አይፈልግም፣ ሰው እንዲናገር አይፈልግም። ትክክለኛ አገልጋዮችን ራሱ ይቀይራቸዋል። አንዴ ጥሩና እውነቱን ይናገራሉ፣ አንዳንዴ ደግሞ እውነቱ የሆነውን ነገር መግለጥ አይፈልጉም እና የእውነቱን ትምህርት ወንጌሉን ሊገልጡ አይፈልጉም። ያው የክፉ መንፈስ እየሰራባቸው ነው ማለት ነው። እና የክርስቶስን ወንጌል ስበኩ የተባሉትን መስበክ እንዳይችሉ መሰናክል ያደርግባቸዋል ማለት ነው። እና ግን ይሄ የሚያደርግባቸው በተለያየ ምክንያት ነው። ምናልባት ክብሩን ነው የሚፈልጉት፣ ቦታውን ነው የሚፈልጉት እንጂ ለሰው ለሚያገለግሉት ሰው ፍቅር የላቸውም፣ በጎ ሕሊና የላቸውም። እና የውሸት ፍቅር ነው፣ ግብዝነት አለባቸው። ግማሾቹ ደግሞ ትዕቢተኞች ናቸው። ራሳቸውን ከፍ አድርገው ሌላውን ዝቅ አድርገው ስለሚያዩ ማለት ነው። እና ያ ክብሩን ስልጣኑን ይፈልጉታል እንጂ የእውነት የእግዚአብሔር አገልጋዮች አይደሉም፣ የእውነተኛ እንትኖች አይደሉም፣ የእግዚአብሔር የላካቸው አገልጋዮች አይደሉም። እና እንዲያውም ሁለተኛ ቆሮንጦስ ምዕራፍ 11 ቁጥር 14 ላይ ስለሱ ነው የሚያወራን። በቃ ሰይጣን ራሱ የብርሃን መልአክ እንደሚመስል አርጎ ራሱን ይለዋውጣል ይልና ያንን ምዕራፍ በሙሉ ብታነቡት አገልጋዮችን በቤተ ክርስቲያን ውስጥ ራሱ አገልጋዮችን የእውነተኛ አገልጋዮች ሳይሆኑ የውሸተኛ አገልጋዮች ውሸትን፣ ሐሰትን ነገሮች እያደረጉ የሚያስተምሩ ሰዎች ያደርጋል። እሱም ብቻ አይደለም፣ ዋናው ምኞታቸው እነሱ ክብር ለማግኘት፣ ገንዘብ ለማግኘት፣ ራሳቸውን የሚጠቅማቸውን ነገር ወይም ብዙ ተከታይ እንዲኖራቸው ነው እንጂ እነሱ የእውነት የጽድቅ አገልጋዮች አይደሉም። ገብቷችኋል? ስለዚህ በእንዲህ አይነት ነገር ተጠንቀቁ። በቤተ ክርስቲያን ውስጥም አገልጋዮች ያሉትን ይዋቸው ልላችሁ ነው። ይህንን ማስተዋል አድርጉ፣ እንድታስተውሉ ትፈልጋለሁኝ። እና በፍሬያቸው ይገለጣሉ። ዝና ነው የሚፈልጉት። ሰው ሲከተላቸው ደስ ይላቸዋል። ገንዘብ ደግሞ በጣም ይወዳሉ። የገንዘብ መውደድ ታዩባቸዋላችሁ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 11 ደግሞ እንደዚህ የሚል ቃል አለ። በመጠን ኑሩ፣ ንቁም። ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያንን መከራ በሙሉ እንደሚቀበሉ እያወቃችሁ በእምነት ጸንታችሁ ቁሙ ይላል። እና ይሄ ማስጠንቀቂያ ነው። በመጠን መኖር። አያችሁ፣ እነዛ የሰይጣን አገልጋዮች በቤተ ክርስቲያን ውስጥም ሆነ በምታገኟቸው በቃ ውሸትና እውነትን እየቀየጡ የሚያሳስቱ ሰዎች
በስተጀርባቸው የሰይጣን መንፈስ ነው የሚመራቸውና አውቆ ነው ይህንን ሲስተም የሚጠቀመው። አንዴ እውነትን፣ አንዴ ውሸትን፣ አንዴ ብርሃንን መስሎ ደግሞ ግን ጨለማ ነው። ገብቷችኋል? እና ብርሃንና ጨለማ አብሮ አይሄድም፣ ግን የራሱ አስመሳይነት አለው። የራሱን ሰውን በትንኮላው በመተንኮል ያሳስታል። እንደ ቀድሞ እንደ እባቡ ማለት ነው። ሔዋንን እንዳታለላት እግዚአብሔር ያለውን እግዚአብሔር አላለም ብሎ ይላል። የራሱን ውሸት ይጨምርበታል። እንዲህ እያረገ ሰውን የማታለል ባህሪ ያለውና እንደ ብርሃን እንደ ሐሳቢ ለናንተ ሐሳቢ መስሎ ነው በሰው የሚመጣባችሁ ማለት ነውና ወደ እግዚአብሔር እንዳትታዘዙ የእግዚአብሔርን ስራ እንዳታደርጉ የጽድቅ መንገድ ላይ ካላችሁ ሊያሳስታችሁ ይመጣል። በተለያየ በደከማችሁበት ነገር ለምሳሌ በገንዘብ ከሆነ ድካማችሁ በገንዘብ ነው ሊፈትናችሁ የሚመጣው ሰይጣን። ገብቷችኋል? በተለያየ መንገድ አድርጎ ለናንተ በማጭበርበር ሊመጣ ይችላል። ያጭበርብራችሁ ገንዘብ እንድትወስዱ፣ ሰርቃችሁ ገንዘብ እንድትወስዱ ያንን ፈተና ፊታችሁ ያቀርብላችኋል ማለት ነው። እሱ እናንተ እንድትወድቁ ነው ሐሳቡ። የምትወድቁበት ደግሞ ከዚህ በፊት ምናልባት በገንዘብ ከሆነ በገንዘብ ነው የሚያታልላችሁ። እንደ ብርሃን መስሎ ለናንተ ሐሳቢ መስሎ ገንዘብ እንደምትወዱ እያወቀ ወይ የውሸትን የማጭበርበርን በጉቦ ውስጥ እንድትገቡ ገብቷችኋል፣ በውሸት እንድትመሰክሩ ምናምን በቃ እናንተ እስከተጠቀማችሁ ድረስ እናንተም ተጠቀሙ ብሎ ይጋብዛችኋል ማለት ነው። በሱ ነው የምታውቁበት። ለዚህ ነው አሁን አንደኛ ጴጥሮስ ምዕራፍ 5 ላይ ቅድም ያነበብኩላችሁ በመጠን ኑሩ ያለው። በመጠን መኖር የማይችሉ እነዚህ ገንዘብ በጣም የሚወዱ ዝናን የሚወዱ ክብርን የሚወዱ ሰዎች ንቁ። እዛ ላይ የሚነግራቸው ንቁበት። ዲያብሎስ ሊያታልላችሁ ይዞራል። በምንድን ነው የሚያታልላቸው? በገንዘብ መውደዳቸውን ስለሚያውቅ በቃ እንትን ተንኮል ይፈልግባችኋል ማለቱ ነው። ገብቷችኋል? እና በቃ በወደቃችሁበት ወይም ከዚህ በፊት በወደቃችሁበት ነገር በሰራለት እናንተን ባስወደቃችሁ በሰራለት ነገር በዛ ፈተና ያመጣባችኋል ማለት ነው። እና ዋናው ዓላማው እሱ ክፉ ሐሳብ ያስገባና በዛ በክፉ ሐሳብ አድርጎ እናንተ በምትወዱት ነገር አታሎ እንትን ይላችኋል ማለት ነው። እዛ ወጥመድ ውስጥ ያስገባችኋል ማለት ነው። ለዚህ ነው በእምነት ጸንታችሁ ቁሙ የሚለውና ያ እምነት ሲመጣ እምቢ የማለት አቅም ታገኛላችሁ ከእግዚአብሔር ማለት ነው። አላታልልም ገንዘብ ብወድምም እንኳን እግዚአብሔር እንትን ምንድነው ያለኝ ይበቃኛል በላችሁ እግዚአብሔር የሰጠኝ ይበቃኛል። በጽድቅ በኩል የምትመጣው ጥቂቷ ነገር ትሻላለች የኃጢአት ገንዘብ ከብዛት የሚለውን ቃል ማጥናት። ገብቷችኋል? ገንዘብ መውደድ የምንድነው? ገንዘብ መውደድ የኃጢአት ሁሉ ወይም የክፋት ሁሉ ስር ነው ይላል እና ገንዘብን በመውደዳችሁ እሱ ያንን እንትን ወጥመዱን እናንተ ላይ ሊያመጣ እንደፈለገ ማሰብ አለባችሁና አሁን የተጠቀምኩት ገንዘብ ነው። ለምሳሌ ደግሞ አመንዝራ ከሆናችሁ ደግሞ ከትዳር ሳትይዙ ወይም ደግሞ የትዳራችሁ ጓደኛ ላይ ውጪ መሄድ የምትፈልጉ ምናምን ደግሞ እንደገና የሚያመጣባችሁ ወንድ ከሆናችሁ ቆጃጆ ሴቶችን ያመጣባችኋል። አካባቢያችሁ እንዲከታተሏችሁ ያደርጋል ምናምን። ገብቷችኋል? ወንድም ደግሞ ለወንዶች ሴቶችን ያመጣል፣ ለሴቶች ደግሞ ወንድን ያመጣል ማለት ነው። እና በዛ እንድትወድቁ ከዚህ በፊት ከወደቃችሁ እንደገና አሁንም እንድትወድቁ ይህንን ወጥመድ ያመጣባችኋል ማለት ነው። ስለዚህ በደከማችሁበት ከዚህ በፊት በወደቃችሁበት ነገር ነው እሱ እየደጋገመ ቻንስን ከዚህ በፊት ሰክሰስፉል ስለሆነ ከዚህ በፊት ስለሰራለት በዛ ዙሪያ ነው የሚዞራችሁ። ገብቷችኋል? ስለዚህ ተጠንቀቁ። አሁን የገንዘቡን አውርቻለሁ፣ ያመንዝራውን አውርቻለሁ እና በቃ የመጠጥም ከሆነ ጋባዥ ያመጣላችኋል። ሲጋራ የሚያጨስ ከሆነ ድራግ የሚያጨስ እነዛ ጓደኞች አይለቋችሁም። በጓደኞች ይመጣባችኋል፣ በሰው ይመጣባችኋል። ገብቷችኋል? አብረን እንስራ፣ በግሩፕ እናድርግ። ብዙ ጊዜ ኃጢአት
ሰይጣን ሊያሰራችሁ ሲፈልግ በሰው ነው። በቃ ገንዘብ አብራችሁ እንድትሰርቁ፣ ገንዘብ ከሆነ አብራችሁ እንድትሰርቁ፣ አብራችሁ እንድታደርጉ ሌላን ሰው ይጠራባችኋል፣ የሚገፋፋችሁ ማለት ነው። በቃ ወደ ኃጢአት መንገድ የሚያስኬድ አመንዝራም እንደዚሁ ሰዎችን ነው የሚያመጣባችሁ እና በዛ እንድትወድቁ ማለት ነው። የገንዘቡን አልኩኝ፣ አመንዝራ አልኩኝ። የመጠጥም ከሆነ በቃ ልጋብዛችሁ የሚል ይበዛል፣ ሰው ያመጣል። በቃ ሰይጣን ያመጣል እናንተን ለማስወደቅ እና ደውለውላችሁ ማያውቁ ሰዎች እንዲህ ይደውሉላችኋል። ፈልገዋችሁ ማያውቁ ሰዎች ይፈልጓችኋል። ገብቷችኋል? እንዲህ ነው የሚያደርገው እና ለዚህ ነው ይዞራችኋልና ለሚወጣውን ውጦ ለማግሳት ነው የሚፈልገው። በቃ ውጦ ማለት እናንተን አስወድቆ ደስ ብሎት ዛና ብሎ ለመቀመጥ ነው ሰይጣን የሚፈልገው እና ስለሚዞራችሁ አካባቢያችሁ በሐሳባችሁ ስለሚዞርባችሁ በሐሳባችሁ በመንፈሳችሁ ውስጥ ሊገባ ስለሚፈልግ ተጠንቀቁ፣ ንቁ ሁኑ፣ መንፈሳችሁ ንቁ አድርጉት ነው የሚለው። ተቃውሙት ነው የሚለን እና በቃ አሁን በገንዘቡ አልኩኝ፣ በማመንዝራ ከደከማችሁ፣ በመጠጥ ከሆነ፣ በሲጋራ ከሆነ ወይም ደግሞ በትዕቢትም ከሆነ ክብር የምትወዱ ሰዎች፣ ዝናን የምትወዱ ሰዎች፣ ኤክስትራቫጋንት ነገር ደግሞ በቃ በብዛት የሆነ ነገር ልቅ የሌለው ገብቷቸው መጠን የሌለው ነገር የምትወዱ ከሆነ በዛ እንደገና ያመጣባቸዋል። በሾፖሊክም በቃ ብዙ እቃ መግዛት ከሆነም ደግሞ ያንን አብረን እንውጣ፣ አብረን እንደዚህ እናድርግ፣ እንግዛ የሚሉ ጓደኞች አካባቢያችሁ በሙሉ እንደነዚህ አይነት ሰዎችን ያመጣባችኋል እና እናንተ በቃ ብኩን ለማድረግ እናንተን ገንዘባችሁን ለማስጨረስ ገብቷችኋል። እንዲህ አይነት ነገር ነው የሚጠቀመው ልላችሁ ነው። ስለዚህ ለዲያብሎስ ዲያብሎስን ተቃወሙት ይለናል። ያዕቆብ ምዕራፍ 4 ቁጥር 7 እስከ 8 ደግሞ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል ይላል። አያችሁ፣ ወደ እግዚአብሔር በመጠጋትና ለእግዚአብሔር በመታዘዝ ነው ዲያብሎስን ሐሳቡን ምናፈርስበት ምንቃወምበት። ገባችሁ? እና ይሄንን የሚያቅተንን ነገር ላይ ካሁን እንደዚህ የዝሙት የሴክሹዋል ኢሞራሊቲ ከሆነ የእግዚአብሔርን ቃል ምንድን ነው የሚለው ብሎ እግዚአብሔርን ቃል አውቆ እውነቱን አውቆ ያንን ነገር ለማድረግ እግዚአብሔርን አግዘኝ በጸሎት በጾም ገብቷችኋል፣ ወደሱ በመጠጋት ነው ያንን ዲያብሎስን ሐሳብ ዲያብሎስን ልታቃወሙት ወይም ልታሸሹት የምትችሉት እንጂ ሂድ ይሄ ዝሙት ብትሉት የዝሙት መንፈስ አይሄድም። ገብቷችኋል? በቃ ራሳችሁን አይምሯችሁን ማደስ በእግዚአብሔር ቃል ምንድን ነው ስለ ዝሙት የሚለው። ዝሙት የሚሰራ ከሆነ ለምሳሌ አመንዝራዎች ይላል ለእግዚአብሔር አይገዙም እና እነሱ ደግሞ የእግዚአብሔርን መንግስት አይወርሱም ይላል። የእግዚአብሔር ጠላቶች ናቸው በቃ ይላል። እና ይህንን ቃላቶች እንትን ማለት ነው በቃ ማጥናት ስታጠኑት የእግዚአብሔርን ቃል ስታጠኑት አመንዝራ ከሆንኩ ለካ የእግዚአብሔር ጠላት ሆንኩ ማለት ነው። እግዚአብሔርን አልታዘዝም ማለት ነው። የእግዚአብሔር መንፈስ ማደሪያውን አፈረስኩት፣ አበላሸሁበት። በቃ ውስጤ ያለውን መንፈሱን አሳዝነዋለሁ ከማንም ጋር በተኛ እያላችሁ ራሳችሁን ክብር በቃ የእግዚአብሔር ማደሪያ እንደሆነ ካወቃችሁ ከማንም ሰው ጋር አትተኙም። ገብቷችኋል? ከማንም ሰው ጋር አታመነዝሩም። ምክንያቱም የራሳችሁ የእግዚአብሔር መንፈስ ማደሪያ ነኝ መቅደስ ነኝ ብላችሁ ካሰባችሁ ማለት ነው። እና የፈለገ ፈተና ቢመጣባችሁ የእግዚአብሔር ቃል ይዛችኋል። ገብቷችኋል? ያንን ማራከስ ይመስላችኋል። በቃ ስጋችሁን በቃ የክርስቶስ የሆነውን መንፈሱ የቅዱስ ቤተ መቅደስ ያደረጋችሁን ያንን ስጋ እንዴት ከሄዳችሁ ከዝሙት ጋር ታደርጋላችሁ? ከዲያብሎስ ጋር ከሰይጣን ጋር። ገብቷችኋል? ስለዚህ ያ ቃሉን ካወቃችሁ
ለስጋችሁ ትጠነቀቃላችሁ ማለት ነው። አመንዝራ ላለመሆን በቃ ያንን ቃል ካወቃችሁት ያ ቃሉ ራሱ ነፃ ያወጣችኋል። የክርስቶስ መንፈስን ማሳዘን አልፈልግም፣ በራሴ ላይ ኃጢአት መስራት አልችልም፣ በስጋዬ ላይ ኃጢአት አልሰራም ትሉና ያንን አመንዝራን ትቃወሙታላችሁ፣ አትፈልጉትም ማለት ነው እንጂ ውጣ አመንዝራ ሂድ ከዚህ በኢየሱስ ስም ብትሉት ምንም አይሄድም። በቃ መንፈስ ነው። ገብቷችኋል? ውስጣችሁ ያለው መንፈስን አልፈልግም ብላችሁ በእግዚአብሔር ቃል ማጠብ ነው ያለባችሁ። የእግዚአብሔር ቃል ስለ አመንዝራ ምን ይላል የሚለውን ማጥናት፣ የእግዚአብሔር ቃል ስለ ሆሞሴክሹዋሊቲ ምን ይላል እያላችሁ ማጥናት። ገብቷችኋል? የእግዚአብሔር ቃል ምን ይላል ስለ ቢይንግ አዲክትስ፣ በቃ ላይክ ሱሰኝነት ምን ይላል እና ሱሰኞች እግዚአብሔርን መንግስት አይወርሱም ነው የሚለው። ገንዘብ የሚወዱ ሰዎች ራሳቸው የኃጢአት ሁሉ ስር ነው፣ የክፋት ሁሉ ስር ነው ይላል። ስለዚህ በማንኛውም ኦፍ ባላንስ ስታረጉት፣ ብዙ ገንዘብ ስትወዱ፣ አመንዝራ በጣም መሆን ስትፈልጉ፣ በቃ በአንድ ባል ወይ በአንድ ሚስት መርካት የማትችሉ ከሆነ ችግር እንዳለ አውቃችሁ በዛ ውስጥ የእግዚአብሔርን ቃል ማጥናት፣ ከዛ ሰይጣን ያንን ነገር ወደ እግዚአብሔር እንደቀረባችሁ ሲያቅ፣ ወደ ቃሉ እየቀረባችሁ ሲያቅ፣ ቃሉ እንደ መስታወት ነው የሚሆንላችሁ፣ ራሳችሁን እንድታዩ ያረጋችኋል። ያንን ስለ አመንዝራ ሲናገር አመንዝራ ከሆናችሁ ይሄ ቃል ለካ እንዲህ ይላል እና ቃሉ ራሱ ያነጻችኋል። ቃሉ ራሱ ወደ እግዚአብሔር ቅረቡ የሚለው ወይም ተገዙ የሚለው ያንን ቃል ስትሰሙ መገዛት አለባችሁ። ያንን ቃል ሰምታችሁ አለመታዘዝ አይደለም። ለዚህ ነው ቃሌን ብቻ ሰሚዎች ብቻ አትሆኑ ጌታ ኢየሱስ ያለው፣ ታዘዙም አድርጉትም ያለው። ለዚህ ነው ጌታ ኢየሱስ አታመንዝሩ ብሏል ብላችሁ ወይም 10ቱ ቃላት ላይ አለ ብላችሁ ማትታዘዙ ከሆነ ሰማችሁ እንጂ አልታዘዛችሁም። እንደነዚህ አይነት ሰዎች ደግሞ አንደኛው የዲያብሎስ በቃ አገልጋዮች በሏቸው፣ ዲያብሎስ የሚጠቀምባቸው ነው። የመጀመሪያውም ሰዎች አንደኛ ስለተታለሉ ነው። ግማሾቹ እንደ ሔዋን ወይ ሰይጣን ያታልላል ሔዋንን እንዳታለለ፣ ወይም ደግሞ አዳምን እንዳይታዘዝ ያደረገው ደግሞ አዳም ስላልታዘዘ ነው። ገብቷችኋል? የእግዚአብሔርን ቃል እውነቱን አውቆ ሰሚ ነው እንጂ ታዛዥ ስላልነበረ ነው። ገብቷችኋል? ስለዚህ እኛ መጠንቀቅ ያለብን ሰሚዎች ብቻ ሆነን፣ ልክ አሁን አዳም ሰምቷል፣ ያንን ፍሬ እንዳትበላ ተብሎ ሰምቷል፣ ግን አልታዘዘም። ለዚህ ነው የእግዚአብሔር ቃል ሰሚዎች፣ ቃሉን ሰሚ ብቻ ሳይሆን ታዛዥም ሆኑ አድራጊዎችም ሆኑ ያለው እና ሰምታችሁ ቃሉን መታዘዝ አለባችሁ። የእግዚአብሔር ቃል ለዚህ ነው የሚለው ወደ እግዚአብሔር ቅረቡ፣ ለሱም ተገዙ፣ በሱ ታዘዙ፣ ከዛ ዲያብሎስ ይሸሻችኋል፣ ዲያብሎስ ይሄዳል የሚለው ለዚህ ነው። እና እናንተ መታዘዝ በፈለጋችሁና ወደ እግዚአብሔር ቃል እየመጣችሁ ስትመጡ እግዚአብሔርም ይቀርባችኋል ይላል። እናንተ ወደ እግዚአብሔር ስትቀርቡ፣ መታዘዛችሁን ስታደርጉ፣ ሰሚዎች የሱን ቃል ስትሰሙ፣ እንደገና የሱን ቃል ሰምታችሁ ደግሞ ብቻ ማቆም ሳይሆን ስትታዘዙት፣ እግዚአብሔርም ደግሞ ኃይሉን ጸጋውን በእናንተ ላይ ያደርግና ያንን ዲያብሎስ ፈተና የሚያመጣባችሁን ዲያብሎስ ኃይሉን ይሰባበርበታል። ገብቷችኋል? ቢኮዝ ጸጋው ስለሚበዛላችሁ፣ ጸጋው እየበዛ እግዚአብሔር ልባችሁን ያያል እና መታዘዝ እንደፈለጋችሁ እንደምትሰሙ ያውቃል። እግዚአብሔርም ብቻችሁን አይተዋችሁም፣ ጸጋውን ይጨምርላችኋል። እና ለዚህ ነው በጣም ተጠንቀቁ፣ ለደከማችሁበት ነገር ተጠንቀቁ። ሰይጣን እንዳታልላችሁ፣ ሊዞራችኋል እንደ በቃ በአካባቢያችሁ አይተዋችሁም ማለት ነው። በቃ በአንድ ሰው ባይችል በሌላ ሰው ይመጣባችኋል፣ በሌላ አይነት ኢንቪቴሽን፣ በቃ በጓደኛ ይመጣባችኋል፣ በቤተሰብ ሊመጣባችሁ ይችላል። በተለያየ መንገድ ያንን ልትወድቁበት የምትችሉበትን ፈተና ያስቀምጥባችኋል ማለት
ማለት ነው በደከማችሁበት ነገር ገብቷችኋል። ስለዚህ ተጠንቀቁ በቃ ከዲያብሎስ ስራ ሽንገላ ተጠንቀቁ እሱ በሚያደርግባችሁ ቀንበር ላይ እንዳትወድቁ እና ወደ እግዚአብሔር ቅረቡ ዲያብሎስም ከናንተ ይሸሻል ይላል። ለምን ምንድነው የሚሸሸው? እግዚአብሔርን ስንቀርበው ስንታዘዘው እግዚአብሔር ደግሞ ጸጋውን ስለሚያበዛልን ማለት ነውና እንደወደዳችሁ ተስፋ አደርጋለሁ። እግዚአብሔር ጸጋውን ያብዛልን። ዲያብሎስን ሂድ ብቻ አይደለም መገሰጽ ብቻ አይደለም እኛም መታዘዝ ይጠበቅብናል። ቃሉን መስማት ይጠበቅብናልና እግዚአብሔር ይርዳን። ደግሞ ለኛ በፈለግ ነው እግዚአብሔርን በቀረብንና በታዘዝነውና ወደ እግዚአብሔር እንትን ቃል በተቀመጠን ጊዜ እግዚአብሔር ጸጋውን ይሰጠናልና ኃይሉኛ ጋር ይመጣል። እምቢ ማለት መቃወም እንችላለን። መቃወም በአፋችን ብቻ ሳይሆን ተግባራችን እንቃወመዋለን ማለት ነው። በውስጣችንም ሐሳቡን አንቀበልም። ሐሳቡን ቢያመጣም ኖ ታንኪዩ ብለን እንላለን እና ሂድ ወደዚህ አንተ ክፉ ብለን መገሰጽ በአፋችንም መገሰጽ እንችላለን። ግን ዋናው መገሰጹ ከውስጥ ከሐሳብ አርጎ ሲመጣ ነው ሂድ ወደዚህ ብለን የምንለው። በእንደዚህ ሂድ ወደዚህ ብለን ደግሞ ዝም ብለን በአፋችን ሳይሆን ወደ እግዚአብሔር እየቀረብን ከእግዚአብሔር ጸጋውን እየተቀበልን በእግዚአብሔር ኃይል ነው የሚቻለው። አመንዝራማ ለመሆን የሚቻለው በእግዚአብሔር ኃይል ነው። እንትን ሱሰኝነትንም መቃወም የሚቻለው በእግዚአብሔር ኃይል ነው። ኤኒ ሴክሹዋል ኢሞራሊቲ በእግዚአብሔር ኃይልና በእግዚአብሔር ጸጋ ነው የሚቻለው መቃወም። የገንዘብ መውደድንም በእግዚአብሔር ኃይልና ጸጋ ነው መቃወም የምንችለው። ይሄ ሁሉ በስጋችን ሰይጣን የስጋችንን ሐሳብ ስለሚያቅ ይሄ ምድራዊ የሚበሰብሰውን ሐሳብ ስለሚያቅ ያንን ሐሳብ ነው የስጋችን የሚፈልገውን ለአጭር ጊዜ ደስታውን ነው እንደ ቡፌ የሚያመጣልን። ግን እኛ ግን የዘላለምን ህይወትን የቀመስነን የኢየሱስ ክርስቶስ ስጋ የተጣመረን ነው የሱን መንፈስ የተቀበልንና እንደ ማንኛውም የዓለማዊ ሰው ዓለም መሽተት የለብንም። ዓለም እንደሚፈልገው መሄድ የለብንም። እኛ የእግዚአብሔር መንግስት ልጆች ነንና ስርዓታችን አስተሳሰባችን አኗኗራችን ሁሉ የሰማያዊ አይነት በቃ በቅድስና ጥቂቷ ነገር ትበቃኛለች ብለን በጥቂቷና በጽድቅ የሆነች የመጣችን ነገር ነው መቀበል ያለብን። እነዚህ አሳሳቾቹን መቃወም አለብን። መጀመሪያ ራሳችንን ምንድነው ድክመታችን ብለን ወደ ራሳችን እንድናተኩር የሚያደርገን ያው የእግዚአብሔር ቃል ነው። እንደ መስታወት ነው። እኛ ላናቀው እንችላለን ግን የእግዚአብሔርን ቃል ስናነብ ራሳችንን ነው የሚያሳየን እንደ መስታወት ማለት ነው። ስለዚህ መስታወቱ የሆነልን ቃል ቀርቦልናል። ቃሉ ጋር እንቅረብ ብዬ ልመክራችሁ ፈልጋለሁኝ። እንደወደዳችሁ ተስፋ አደርጋለሁ። ነገ ደግሞ በእግዚአብሔር ጸጋ እመጣለሁኝ። ደህና ሁኑ ባይ